በዘመኗ እውቅ ከሚባሉት ጋዜጠኞች መካከል አንደኛዋ ነበረች። ከታዋቂ ሙዚቀኞች እስከ አንጋፋ ተዋንያን፣ ከሥራ ፈጣሪዎች እስከ ሀገር መሪዎች ብዙዎችን ቃለ መጠይቅ አድርጋለች። ከዚሁ ጋዜጠኝነት ስራዋ ጋር በተገናኘ ከዕለታት በአንድ ቀን ከባዕድ አምልኮ አራማጆች ጋር ያደረገችው ቃለ መጠይቅ ግን ሕይወቷን ወዳላሰበችው አቅጣጫ ቀይሮታል። እናም በቅንጦት ትኖር የነበረችው ዝነኛ ጋዜጠኛ አሁን ባዶ እጇን ቀርታለች። የሙዚቃ ኮንሰርቶችን በማዘጋጀት በአንድ ዝግጅት እስከ ግማሽ ሚሊዮን ታገኝ ነበር። ቅንጡ ቤትና መኪኖችም ነበሯት። አሁን ግን ያ ሁሉ የውሃ ሽታ ሆኗል። ምክንያቱ ከተባለ ደግሞ ዊችክራፍት ተብሎ የሚጠራ የባዕድ አምልኮ ነው። አንድ የተሳሳተ ውሳኔ ባዕድ አምልኮ ተባባሪ እንድታገባ፣ የዶሮ ደምም ወደ ሰውነቷ እንዲገባ፣ በሂደትም ያላቱን ሁሉ እንድታጣ አድርጓታል። witch doctors, morticians, mortuary attendants, and evil spirits. Let me just put it that way, because most of my colleagues were scared, but I was daring. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።